ቀጥታ ሽንት ምርመራ ማድረግ እንዳለባት የእርግዝና ምርመራ ማድረግ እንዳለባት ወስኛለሁ። ስለዚህ ሄርሜላን አግባብቼ ያለው ሁኔታ ይሄንን እንኳን ማድረግ እንዳለብኝ ወስኛለሁና ምርመራ እናደርጋለን። ከዛ በኋላ እንግዲህ ውጤቱን የምናውቀው ይሆናል። ከዚህ ሳሚዬ አሁን ምርመራው ማድረግ አለብን። ሄርሜላን ቀጥሬያታለሁኝ። ስለዚህ አሁን ወደዛ መሄድ አለብኝ። ይሄ ሁሉ ነገር መፈጠሩ አንቺ ይሄን ነገር መደበቅሽ ትክክል ነው ብለሽ ታስቢያለሽ? ትክክል የማይሆንበት አንግል አለ። ደግሞ በሌላኛው ሳይድ እሷን ደግሞ ለመርዳት ደግሞ ትክክል ሆኖ ስላገኘሁት ነው። እኔ ጋር ነበረ የቆየችው። ያው ነገሮች ሚስጥር እንዲሆኑ ሰው እንዲያውቅ ስላልፈለገች በጣም ስለተማጸነችኝ በጣም ስለለመነችኝ ነው ኦፊሻል ያላደረኩትኝ። እስካሁን እኔ ጋር ነበር የቆየችው። ያው ትንሽ መረበሾች ምናምን ስላሉ አንዳንድ ነገሮች ስለነበሩ ያው ልመናዋን ሰምቼ እንግዲህ ለማንም ባለመናገር አቆይቻታለሁ እኔ ጋራ። ያው ትንሽ መረባበሾች አሉ። ጥሩ ስሜት ላይ አልነበረችም። እንዲህ ተሸማቃ ሰው ለማየት እስክታፍር ድረስ መውጣት እስኪከብዳት ድረስ ሶሻል ላይፏ እንደዚህ እስኪሆን ድረስ በልጇ ተሸማቃ እንድትኖር ነው ያልፈቅድም። እንዲህ እንድትሆን አልፈልግም። እኔ ምንም ትንሽ በሆንም የቤቱ ግን እንደዚህ እንዲሆን አልፈልግም። ሰላም 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 ሰላም። ውድና የተከበራችሁ የኔ እንቁና ተወዳጅ ቤተሰቦች እንደምን አላችሁልኝ? ፈጣሪ ይመስገን። ዛሬ ስሬስ በሆነ ጉዳይ ነው የመጣ ነው። ምክንያቱም እናንተ ጋር ሁሉም ነገር መድረስ እውነቱ ስላለበት ማለት ነውና እንግዲህ ዛሬ ሄርሜላን አክስት ጠርቻታለሁ። እሷን ፈልጋኛለች። ዋንኛው ነገር ምንድነው እንግዲህ የተፈጠረውን ነገር ታውቃላችሁ። ሄርሜላ ተገኝታለች። ሀዊም እንግዲህ እህቷ ታውቃታላችሁ። እንግዲህ ከሞላ ጎደል ሀዊን የሄርሜላነት ማለት ነውና እሷም ባላሰብነው መንገድ ጠፍታ ነበርና ከሞላ ጎደል የማታውቁት ነገር የለም ብዬ አስባለሁ። ቤተሰቦች እንግዲህ ዛሬ መረጃው ይጠቅመናል ብዬ ነው እና ቤተሰቦች ዛሬ የሄርሜላን አክስት እንግዲህ ትመጣለች። ለምን ሆነ? የእርግዝናው ሚስጥር ምንድነው? እርግዝናውስ እውነት ነው ወይ? ይሄ ነገር እኔ በራሴ እንደግሌ ይሄ ነገር ያጠራጠረኝ ያለው ነገር ስላለ ከሷ እንሰማለን። እንግዲህ ያለችው ሄርሜላ አክስት እንደደበቀቻት ነው፣ እሷ ጋር እንደነበረች ነው። ይበልጥ ቤተሰቦች ያለውን ትክክለኛ መረጃ ትክክለኛ ሚስጥሩን የእርግዝናው ነገር እውነት ነው ወይ? እሷ ጋር ነበረች ወይስ ካለችስ እንዴት እሷ ጋር ልትሆን ቻለች? እንዴትስ ይሄ ነገር ሊሆን ቻለ የሚለውን ነገር አብረን የምናየው ይሆናል። ቤተሰብ እንግዲህ የቀጠርኳት ቦታ ትንሽ ዘግይታለች ይመስለኛል። ኤኒዌይስ እንጠብቃታለን። እኔ ቤተሰቦች ያታለን ያው እንደውም መታለች ኪድ ሰላም ነው? ሰላም እግዚአብሔር ይመስገን። አለሽ አለው እናቴ እንዴት ነሽ? ደህና ነኝ። ሁሉ ሰላም ነው? አዳር ጥሩ ነበር? አየሩ ቆንጆ ነው። ማይልም እንግዲህ ረፍት አድርገናል። እንዴት ነሽ? ደህና ነኝ። ከይቅርታ ጋር ግን እንዳይደብርሽ ካሜራ ያው ማን ያለ እዛ ጋር ካሜራ ይዤ አስፈላጊ ሆኖ ነው ሳሚ? ያው ላያስፈልግ ይችላል። በእርግጥ ግን እኛ የጀመርነው ነገር ስላለ ኦዲየንስ ሚያይን ኦዲየንስ አለ። ስለዚህ ቤተሰብ ትክክለኛውን መረጃ ማወቅ ይፈልጋሉና የግድ ነው። ግን ከይቅርታ ጋር እሺ፣ ችግር የለም። ይቅርታ ያው ጠይቀን እና ዋናው ነገር አሁን የቀጠርኩሽ ምክንያት አንቺን ፈልጋለሁ ብለሽኛል። በእርግጥ ግን ይሄ ነገር እውነት መሆኑን ሄርሜላን እርግዝና እውነት ነው ወይ? እስቲ አንቺ ጋር ነበረች ምን ይባል ነገር አለ? እንግዲህ እየሰማን ነው፣ እያረጋገጥን ነው። እውነት ነው? አዎ እኔ ጋር ነበረ የቆየችው።
ያው ነገሮች ሚስጥር እንዲሆኑ ሰው እንዲያውቅ ስላልፈለገች በጣም ስለተማጸነችኝ በጣም ስለለመነችኝ ነው ኦፊሻል ያላደረኩትኝ። እስካሁን እኔ ጋር ነበር የቆየችው። ያው ትንሽ መረበሾች ምናምን ስላሉ አንዳንድ ነገሮች ስለነበሩ ያው ልመናዋን ሰምቼ እንግዲህ ለማንም ባለመናገር አቆይቻታለሁ እኔ ጋራ። ያው ትንሽ መረባበሾች አሉ። ጥሩ ስሜት ላይ አልነበረችም። አንዳንድ ህመሞች ነበሯት ምናምንና በእንደዚህ አይነት ሁኔታ ለማንም ማሳወቅ የለብኝም። ሀዊንም ጨምሮ ማለት ነው። ሀዊም ጭምር አልነገርኳትኝም እና ለማንም አልተናገርኩኝም። ያው ትንሽ ትረጋጋ። ያው የቤተሰብ ነገር ታውቁ አይደል? ሳሚ ኃላፊነት አለብኝ እንደ አክስት። ነገሮች እንደዚህ ከተባባሱ በኋላ ነው እኔ ጋር የመጡት። እንደዛም ሆኖ ግን እንግዲህ ከተረጋጋች በኋላ ነገሮችን እንፈታለን በሚል ምንም እንትን ሳልላት እኔ ጋር አቆይቻታለሁ። ኦኬ። ግን ኪድዬ እንደ አክስት እኔም ያው እንግዲህ በቅርብ ነው ነገሮችን እያረጋገጥኩ ያለሁት ስላንቺና ከሞላ ጎደል አውቄያለሁ። ብዙ ዋጋም ከዚህ በፊት እንደከፈልሽላቸው አውቃለሁና ይቅርታ ጋር ስላስጨነኩሽ ዛሬ ከይቅርታ ጋር። ግን አሁን ይሄ ነገር መሆን ነበረበት ወይ ነው ማለትም ሄርሜላ አንድ በጣም እንግዲህ ታናሽ በጣም የመጨረሻ ታናሽ አክስት ብትሆኝም ለሷም ደግሞ ትንሽ ልጅ ነች አይደለ? በዚህ ልክ ግን ይሄ ሁሉ ነገር መፈጠሩ አንቺ ይሄን ነገር መደበቅሽ ትክክል ነው ብለሽ ታስቢያለሽ? ትክክል የማይሆንበት አንግል አለ። ደግሞ በሌላኛው ሳይድ እሷን ደግሞ ለመርዳት ደግሞ ትክክል ሆኖ ስላገኘሁት ነው፣ ስላመዘነብኝ ነው። አሁን ታላላቆቿ አሉ እኮ ግን ከኔ ጋራ ሞር በጣም ስለተቀራረብን በእድሜም በምንም ያው ስለቀለልኳትኝ ከኔ ጋር እንትን ማለት ፈለገች። ስለዚህ ይሄንን እድል ከሰጠችኝ በኋላ መክፋት አልፈለኩኝም። ልክ ላይሆን ይችላል። የሰራችው ስራ ልክ አይደለም። እንግዲህ አብርሃም ባለትዳር ነው። ብዙ ያበሳጩኝ ነገሮች አሉ። ልክ አልሰራችም። ቤተሰቡንም ጭምር ነው ያስወቀሰችው። እኛንም ጭምር ነክቶናል ጉዳዩ። እኛም ጭምር ተወቅሰናል። ግን ነገሮችን በቃ ሶሉሽን መፍጠር አለብኝ ብዬ ስለተነሳሁኝ የተበሳጨሁባት ያደረገችው ነገር የሚያናድድ ቢሆንም ግን ደግሞ ወደ መስመር ለማስገባት ያለው ነገር ለማስተካከል የግድ እሷን ወደ እኔ ማቅረብ ስላለብኝ ነው። ተዋል አይደለ? ያው ከእህቶቿም ጋር እንደምታውቀው ነው። እና ሀዊም ጋራ ምናምን ጥሩ ነገር የላቸውም። ስለዚህ እኔ እንኳን ቀርቢያት አንድ ነገር ማድረግ ብችል በሚል ነው እየመከርኩም እየተቆጣሁ። ግን እርግጠኛ ነሽ አሁን ማለትም ያ ነገር አለ ነው? እኔ እኮ ለእህትሽ ነው እያዘንኩ ያለሁት። ምክንያቱም እናታቸው በጣም እየተጎዳች ነውና እኔ ለእህትሽ ነው እያዘንኩ ያለሁት። አሁን ደግሞ ነገሮች ለማስተካከል ሀዊ እየጣረች ባለችበት ሰዓት እንደ ታላቅ እኛም ብዙ ነገር እያደረግን ነበርና አሁን ይሄ ነገር ከተሰማ ለእህትሽ ሳውን እንግዲህ ያው ለሄርሜላ ጥሩ ነው ወይ ምንድነው? ለአይምሮስ ቢሆን እናት ላይ ያሳድጋ በዚህ ልክ ባልተፈለገ መንገድ እሱ ማሳፋሪ በሆነ መንገድ ላይ ነገር መፈጠሩ በእናንተ ቤተሰብ አሁን ይሄ ነገር ልክ ነው? እናታችሁስ ብታውቅ ምንድነው የሚፈጠረው? እኔ እኮ የእህቴ ጉዳይ እኮ ያሳስበኛል። እህቴም ያለችበት ሁኔታ በራሱ ሄርሜላ እንደዚህ ስትሆን የምታደርገው ነገር በሙሉ ልክ አይደለም። ሄርሜላ በባት እናት ናት። ምን ያህል ልትጎዳ እንደምትችል ቤተሰብ ማንም የሚያውቀው ነው። እናት ልጇ የማይሆን መስመር ውስጥ ገብታ ባለትዳር የሆነ ወንድ ወዳ የምታውቁት ነገር ነው። እህቴ በጣም ተረብሻለች። ሶ ሄርሜላንም መርዳት አለብኝ፣ እህቴንም መርዳት አለብኝ፣ እህቴንም ማረጋጋት አለብኝ። ያን ለማድረግ ደግሞ ምንድነው ማድረግ ያለብኝ? ሄርሜላን ይዤ ሄርሜላን ከእንደዚህ አይነት ነገር ለማውጣት እኔ እንዳውም ትንሽ ህመም አንዳንድ ነገር ሳይባት እርግዝና የሚኖር ይሆን እንዴ የሚል ስጋት ገብቶኝ ነበር። እኔ አላመንኳትም ከይቅርታ ጋር። ለምን መሰለሽ እኔ ያው ለሀዊ መልካምነት ስል ለእህትሽም ባለፈው እንግዲህ በስልክ ስትጨነቂ ነበር፣ ታመው ነበርና እህትሽ ታማ ነበርና እኔ ለነሱ ስል እርዳታ አደረኩ እንጂ እኔ አሁንም ቢሆን ማለት ነው እኔ አላምናት ሄርሜላ። ለምን ማላምንበት ምክንያት ነው ለምን መሰለሽ? የእውነት ማለት ነው የእውነት ሄርሜላ እርጉዝ ነች ወይ አሁንም እያጭበረበረች እያወናበረች ሊሆን ስለሚችል አንቺን መንገድ እያሳታችሽ ሊሆን ስለሚችል ይሄ ነገር ማለትም ምን ያህል አንቺ አሁን እየከፈልሽበት ከአዲስ አበባ ድረስ መተሽ ዋጋ እየከፈልሽ ነው አይደለ?
እኔ ነው ይዣቸው የመጣሁት አይደለ? ስለዚህ ይሄን ያህል ዋጋ የምትከፊበት መንገድ ምን ያህል እርግጠኛ ነው? አሁንስ እናንተንስ እየዋሸቻችሁ ስላለመሆኑ ምን ያህል ነው እርግጠኛ መሆን የምንችለው ነው? ኪድ ሳሚዬ ምን መሰለክ እኔም ተጠራጥሬያለሁኝ እኔ በዚህ ስለነበረ ሁኔታዎቿን ሳይ ህመሟን በቃ ተጠራጠርኩኝና ለምን ቼክ አናደርግም መታየት አለብሽ ብዬ ተጭኛት ነበረ። ግን ነው በፍጹም ደህና ነኝ ያው መጨናነቄ ነው ስትረሱ ነው አይነት ነገር ነው መልስ የሰጠች እንጂ አሁን እንደዚህ በህክምና ያረጋገጥኩት ነገር የለም። እንደዚህ ነው ብዬ ልልክ የምችለው ነገር እንግዲህ በስነ ስርዓት ታክማ ቼክ አድርጋ ቢሆን ኖሮ አው ልልክ እችላለሁ። ግን አሁን ምንም ያረጋገጥነው ነገር የለም። ይሄ በቃ ህመም ብቻ የሚመስሉ ነገሮች ነው ያየሁት። ለምን ተጠራጥረው ታውቂያለሽ? አሁን አብርሃምን እንግዲህ ያው ያሳፍራል እንዲህ ብሎ ራሱ መናገሩ ቤተሰብና አብርሃምን ለማጥመድ ልጁን እንግዲህ ካላት ስሜት ካላት ፍቅር አንፃር ሩታን ለመስበር እየሄደች ያለችበት ጥበብ ነው ብዬ ነው ማስበው እኔ እንደኔ ማለት ነው። ምናልባት ገብቶሻል ሁላችሁንም ለማዘናጋት ቤተሰብንም ለማስደንገጥ ምናልባት ይሄን ነገር ሲያውቁ ምናልባት የሆነ በቃ የልጁን አባት ላለማጣት ገብቶሻል አይደል? እንግዲህ ኤርሚላ እንግዲህ አረገዘች ከተባለ ያ ቤተሰብ ምን ይፈልጋል? የልጁን አባት ይፈልጋል አይደል? ምንም ቢሆን ማለት ነው ምንም ወይ መጥፎ መንገድ ላይ ቢሆን የልጅ አባት ቤተሰብ ይፈልጋል አይደል? ያንን ነገር ላለማጣት እናንተንም ለመያዝ በዚህ በኩል ደግሞ ሩታንም እሷንም አሁን ተሰብራለች ልጅቷ ሩታ ማለት ነው። እሷንም ለመስበር እየተጠቀመችበት ያለችበት ምክንያት ነው ብዬ ነው እንዳስብ ያደርጎኛል በግሌ ማለት ነው ከይቅርታ ጋር ማለት ነው። ስለዚህ እናንተ አሁን ተረጋጉ ብቻል እናንተ ተረጋጉ። የሚሆነውን ነገር የምናየው ይሆናል። ሀዊም ዛሬ አብረን ለማውራት በዚህ ልክ ጠርቻት ነበረ ግን ፍቃደኛ አልሆነችም። ሳሚ አሁን እኔ እና ሀዊንም ጭምር ነው የምወቅሰው። ምክንያቱም ልጅቷ እንደዚህ እስክትሆን ድረስ ሄርሜላ እንደዚህ እስክትሆን ድረስ ቤተሰቡ እኔ ዘግይቶ ነው የደረሰኝ መረጃ እህቶቿ ምን ሆነው ነው በዚህ ልክ እስኪኮን ድረስ የቤተሰቡ ስም እስኪጠፋ ድረስ እህቴ እንዲህ እስክትሸማቀቅ ድረስ የሄርሜላ ህይወት እንደዚህ ምስቅልቅል እስኪወጣ ድረስ እህቶቿ እንዴት ነው እስካሁን ድረስ እኔ ሄርሜላንም ጭምር ስለማን ነው ሀዊንም ጭምር ስለማውቅ ግን ይኸውልሽ ሀዊ ማለት ነው እንግዲህ ዋጋ ከፍላለች። ምክንያቱም ኦዲየንስ የሚያውቃት በተወሰነ ልክ እኔ ዋጋ ከፍላለች። እያበላሹት ያሉት አንድ እህቷ ነች። ብቻል ከና አብርሃም ስር እየጠፋች አይደለም። ከሀዊ ጋር በጣም ጸበኛ ናቸው። ታውቂያለሽ መቼም አይደል የቤትሽን እንትን እሷ ነች ነገሮች እያበላ ሀዊ ምንም በዚህ ሰዓት በቃ የቻለችው ልክ ዋጋ ከፍላለች ይመስለኛል። ዛሬ ራሱ ቪዲዮ ላይ ያልተገኘችበት መንገድ ምንድነው? ይሄ ነገር አሳፍሮታል። ጥሩ ስሜት ላይ አይደለችም። ስልኳን ማጥፍታ እኔም ስደውልላት ዝግ ነው እንደሞከረች አውቃለሁ፣ ብዙ እንደደከመች አውቃለሁ። ግን እንዴት የሚረዳት ሰው አልነበረም እስካሁን ድረስ የሚያግዛት። ሌሎቹ ምን ሆነው ነው የሚል ስሜት አድሮብኝ ነው እኔና ሀዊ ብቻዋን ነበረች እስካሁን እንደዚህ የምትደክም የነበረው ቤተሰባችን እስኪሰደብ ድረስ እንደዚህ እስክንሸማቀቅ ድረስ የሚሆን የሚያሳፍር ነገር ነው የሆነውና በጣም አዝኛለሁ። በእህቶቿም በጣም ነው ያዘንኩትኝና ነገሮች እንደዚህ አይቀጥሉም። ቤተሰብ ማስተካከል ያለብንን በሙሉ እኔ ማድረግ የምችለውን በሙሉ ለማድረግ ለሳሚ ቤተሰቦችም ጭምር ቃል ገባለሁና ነገሮችን ለማስተካከል እንሞክራለን። እንደዚህ በፍጹም አይቀጥልም። እንደዚህ ቤተሰባችን ስም ተሰድቦ እህቴ እንዲ ተሸማቃ ሰው ለማየት እስክታፍር ድረስ መውጣት እስኪከብዳት ድረስ ሶሻል ላይፏ እንደዚህ እስኪሆን ድረስ በልጇ ተሸማቃ እንድትኖር ነው ያልፈቅድ። እህቴ እንዲ እንድትሆን አልፈልግም። እኔ ምንም ትንሽ በሆንም የቤቱ ግን እንደዚህ እንዲሆን አልፈልግም። ሄርሜላን በሚችለው በጣም አሳፋሪ ደረጃ ላይ ነው ያለውና ቤተሰብ አሁን ይሄን ነገር እንደቻልሽው መቼም አቅም እንዳለሽ አውቃለሁ። ይሄን ነገር ማስተካከል ትችላለሽ ብዬ ገምታለሁ። በቃ ይሄን ያህል ኦዲየንስ ማወቅ ሳለበት ይሄን ያህል አክብረሽኝ ድረስ ስለመጣሽ እንግዲህ በጣም ነው የማመሰግነው ስለመጣሽ። ቤተሰብሽ እዚህ ጋር መጣሽ እንግዲህ ታውሪኝ ስለመጣሽ እግዚአብሔር ያክብርልኝ ነው ማለት የምፈልገው። ምክንያቱም አንቺ በማታውቂው መንገድኛ የጀመርናቸው ነገሮች ስለነበረ አሁን ግልጽ መምጣት ስለነበረበት ነውና አመሰግናለሁ።
እሺ ሳሚ አመሰግናለሁ። እንግዲህ በዚህ ልክ ለቤተሰባችን ተጨንቃችሁ የምታደርጉት ነገር ሳላደንቅ ሳላመሰግን አላልፍም። ግን አሁን ዋናው የመጣውበት ጉዳይ ምንድነው መሰለ ሳሚዬ፣ እንግዲህ ሄርሜላ እርጉዝ ናት እርጉዝ አይደለችም የሚሉ እንትኖች ስላሉ ቀጥታ ሽንት ምርመራ ማድረግ እንዳለባት የእርግዝና ምርመራ ማድረግ እንዳለባት ወስኛለሁ። ስለዚህ ሄርሜላን አግባብቼ ያለው ሁኔታ ይሄንን እንኳን ማድረግ እንዳለብኝ ወስኛለሁና ምርመራ እናደርጋለን። ከዛ በኋላ እንግዲህ ውጤቱን የምናውቀው ይሆናል። ከዛ እዚህ ሳሚዬ አሁን ምርመራው ማድረግ አለብን። ሄርሜላን ቀጥሬያታለሁኝ። ስለዚህ አሁን ወደዛ መሄድ አለብኝ። አመሰግናለሁ። እሺ ቤተሰቦች እንግዲህ እንዳያችሁት ነው አክስትየው ወስናለች። በዚህ ልክ ቤተሰብ መናወጥ የለበትም። ይሄ ነገር ልክ ነው አይደለም፣ እኛን እየዋሸችን ነው ወይስ እውነት ነው የሚለው ነገር የሽንት ምርመራ አስደርግና ከዛ በኋላ የሚሄደውን ቀጣይ ስቴፕ አደርጋለሁ። ቃል የገባውላት በዚህ ልክ ነው። እርግዝና እንዳረገዘች መታው የኔ ቤት ስትደበቅ ቃል ገብቼላታለሁ ልትደብቅላት፣ ግን እውነቱን ማወቅ ፈልጋለሁ እያለች ነውና ቤተሰቦች ሁላችሁም እወዳችኋለሁ። እንግዲህ ቀጣይ የሚሆነውን እናያለን። ባይ